በተለያዩ ተቋማት የሙያ ብቃትና ምዘና ማረጋገጫ የሚወስዱ ሰልጣኞች አገልግሎቱን በአግባቡ እንዳላገኙ ተናገሩ። የፌዴራል ቴክኒክና ሙያ ትምህርት ስልጠና ኤጀንሲ በበኩሉ አሰራሩን ለማዘመን እየሰራው መሆኑን ገልጿል። ለዝርዝሩ ነጻነት ወርቁ። ሀገሪቱ ከነደፈችው በርካታ ፖሊሲዎችና ስትራቴጂዎች መካከል የቴክኒክና ሙያ ትምህርትና ስልጠና ስትራቴጂ አንዱ ነው። የዘርፉ ዋነኛ ግብ በመካከለኛና ዝቅተኛ ደረጃ ላይ ያሉ ሙያተኞችን ጥራት ያለው ምርትና አገልግሎት መስጠት እንዲችሉ ማድረግ ነው። ታዲያ ዘርፉ ውጤታማነቱን የሚያረጋግጥበት አንዱ መንገድ የሙያ ብቃትና ምዘና ስርዓት ቢሆንም አሰራሩ ዓላማውን እንዳያሳካ ለሙስና እየተዳረገ መሆኑን ተመዛኞቹ አንስተዋል። ተማሪ ይሄን ሚስ ሲያደርግ ይወድቃል፣ ይሄን ደግሞ ሲሰራ ያልፋል የሚል ነገር የለውም። እንደ አስተማሪ ሁኔታ ነው እና አስተማሪዎች ሁሉ ጊዜ በጣም ስልጣን ስላላቸው የማሳለፍ መሆኑ ይመጣል። በጣም ይሄ ነገር አሰራሩ ለሙስና ይጋለጣል። ተማሪዎች ያሉት ነገር ነው። በግል ሰልጥነን በተዘዋዋሪ ፈተናውን እናገኛለን ይባላል። ስለዚህ በዛም ሆነ በዚህ መልኩ በግል ሲሰለጥኑ ግዴታ ፈተናው በእጃቸው ይገባል ማለት ነው። ይሄ እንግዲህ አንዱ የምዘናችንም የስልጣናችንም ችግር ነው ወይም አደጋ ነው ብዬ ነው የምወስደው። እነዚህ ለሲዩሲ እናበቃለን የሚሉ ተቋማት አዲስ አበባ ውስጥ አሉ። ፕሮጀክት ተኮር የሆነ ትሬኒንግ ይሰጧቸዋል። እነዛ አሰልጣኞች ሜቢ የኛ መዛኞችም ሊሆኑ ይችላሉ። ስለዚህ አሁን ብቻውን የሙያ ብቃት ምዘና የሚያስተካክለው ስራ አይደለም ማለት ነው። ይሄ ኢንዱስትሪ ይመለከተዋል፣ የህግ አካላት ይመለከታቸዋል፣ ንግድ ቢሮ ይመለከተዋል፣ ቲቤት ይመለከተዋል፣ ህብረተሰቡ ይመለከተዋል። እነዚህን አካላት እንግዲህ በጋራ ነው ህገ ወጦችን ማስወገድ ከጨዋታ ውጭ ማድረግ የምንችለው። ከኪራይ ሰብሳቢነት ጋር ተያይዞ ያሉብንን ችግሮች የመለየት የማጥራት መልሶ የማደራጀት ወደ ህግ አካላት መላክ ያለባቸው ወይም ክስ መመስረት ያለባቸውም ካሉ ክስ እንዲመሰረትባቸው የማድረግ አስተዳደራዊ እርምጃ የሚወሰድባቸውንም የመለየት ሰፊ ስራዎች ናቸው ሲሰሩ የነበሩት። የፌዴራል ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ዘርፉ የሚታዩበትን ችግሮች ለማስቀረት የሚያስችል አሰራር እየዘረጋ መሆኑን ይገልጻል። ወረቀት ፕሪንት አድርጎ እሱን አውጥቶ ለሰልጣኝ ሰጥቶ የመመዘን ሂደቱን አልፈን ኮምፒውተራይዝድ በሆነ ሶፍትዌር አለ። እዛ ሶፍትዌር ላይ የምዘና መሳሪያው ወይም ፈተናው ይቀመጣል። እሱ ሲከፈት እዛው ኮምፒውተር ላይ ሆኖ ሰልጣኙ እንዲፈተን ይደረጋል። ይሄ የሚያስቀረው የምዘና መሳሪያው ወይም ፈተናው በብዙ ሰው እጅ ማለፉን ስለሚቀንስ በቀላሉ ፈተናዎቹ የሰው እጅ እንዳይገቡ ያደርጋል። ኃላፊዎቹ ባሉት ልክ እነዚህ ችግሮች የሚፈቱ ከሆነ የሙያ ብቃት ምዘና ላይ በተመዛኞች የሚነሱ ቅሬታዎች መፍትሄ ያገኛሉ ተብሎ ይጠበቃል። ህብረተሰቡ በሴቶች ላይ ያለው አሉታዊ አስተሳሰብና ድርጊት የሚያደርሰውን ተጽዕኖ ለመከላከል በይበልጥ መስራት ይገባል ተባለ። ሴቶች አቅማቸውን እንዲያጎለብቱና እንቅፋት የሆኑባቸውን ልማዳዊ ድርጊቶችን ለማስወገድ የሚሰራ ስትራቴጂካዊ ልማት ማዕከል ተቋቁሟል። ሜሮን በረዳ ሴቶች ከወንዶች እኩል የማስፈጸም የተሰጣቸውን ኃላፊነት በብቃት የመወጣትና ተወዳዳሪ የመሆን አቅም አላቸው። ይሁንና አሁንም በህብረተሰቡ ላይ ያለው ኋላቀር አስተሳሰብና ድርጊት አቅማቸውን በበቂ ደረጃ እንዳይጠቀሙበት በማድረግ ሂደት ውስጥ ተጽዕኖ ስለማሳደሩ ተደጋግሞ ይገለጻል። ሴቶች በኢኮኖሚ እንዲበቁ፣ ስራ ፈጣሪነታቸውን እንዲያጎለብቱ፣ ቴክኖሎጂዎችንና ፈጠራዎችን መጠቀም እንዲችሉ ለማድረግና በአካባቢዎቻቸው ላይ እንቅፋት የሆኑ አሉታዊ ልማዶችን ማስወገድን የትኩረት አቅጣጫ አድርጎ የተነሳ የሴቶች ስትራቴጂካዊ ልማት ማዕከል ተቋቁሟል። በህብረተሰቡ ውስጥ ያለውን አባዊ አመለካከት የፈጠረውን አመለካከት እሴቶቹን፣ ባህሉን፣ ተግባራቱን ሁሉ በልዩ ልዩ መንገድ በምርምር ያገኘነውን ለህብረተሰቡ እያስተዋወቅን የህብረተሰቡን አመለካከት መቀየር። ሁለተኛ ዛሬ በሀገራችን እንግዲህ ወደ ኢንዱስትሪ ልማት ስንሄድ መሰረታችን አነስተኛና መካከለኛ ኢንዱስትሪዎች ናቸው። ሴቶች ደግሞ በዚህ ውስጥ እንዲሳተፉ ብቃታቸውን እንዲያደርግ የኢንተርፕሬነርሺፕ ስኪል እንግዲህ በአራት ግድግዳ ተወስኖ ስለነበረ የኢንተርፕሬነርሺፕ ስኪል የላቸውም፣ የሊደርሺፕ ስኪል የላቸውም። ያንን ደግሞ በዚህ ጉዳይ ደግሞ አቅማቸውን ለማጎልበት የካፓሲቲ ቢልዲንግ ስራም ይሰራል ማዕከሉ። ይህንን እቅድ ለማሳካትም ሌሎች መንግስታዊና መንግስታዊ ያልሆኑ ተቋሞች በአጋርነት እንደሚሰሩም ተናግረዋል። በከፍተኛ ትምህርት ተቋሞቻችን በርከት ያሉ መምህራን ሊኖሩን ይገባል። መምህራኖች እንዳይኖሩን እንቅፋት የሆኑ የስራ ቦታ ሁኔታዎች ሊወገዱላቸው ይገባል። ይህንን ካደረግን ጥቂት የሆኑ
የከፍተኛ አመራር እርከን ላይ ያሉ ሴት የዩኒቨርሲቲ አመራሮችን ከፍ ማድረግ እንችላለን። ለዚህ መሰል የስትራቴጂካዊ ልማት ማዕከላዊ አይነት ተቋማት አጋሮቻችን ይሆናሉ። የኢትዮጵያ ሴቶች ስትራቴጂያዊ ማዕከል የተቋቋመበትን ዓላማ ለማሳካት የሚደረገው እንቅስቃሴ ሁሉ ፌዴሬሽኑ ያልተቆጠበ ድጋፍ እንደሚያደርግ ላረጋግጥ እወዳለሁ። ሴቶችን መደገፍ የሀገርን እድገት ማፋጠን ነው ያሉት የማዕከሉ ፕሬዝዳንት አምባሳደር ዶክተር ገነት ዘውዴ ሌሎች ተቋማትም ማዕከሉን በመደገፍ አጋርነታቸውን እንዲያሳዩ ጠይቀዋል። ማዕከሉም በይፋ ስራውን ጀምሯል። ቀልጣፋ የሆነ አገልግሎት ያለመስጠት የመልካም አስተዳደር ጥያቄዎች እንዲነሱና ህዝቡ እንዲማረር ከሚያደርጉ ጉዳዮች አንዱ ነው። በድሬዳዋ ከተማ የሚገኙ ተቋማት አገልግሎት አሰጣጣቸው ምን ይመስላል? ሪፖርተራችን ዳዊት ጣሰው ማሳያ የሆኑትን ቀበሌዎች ቃይቶ የሚከተለውን ዘገባ አጠናቅረዋል። በድሬዳዋ ከተማ ሳቢያና አካባቢ የቀበሌ 02 ቢሮዎች የሚገባ እንጂ ጉዳዩ አልቆለት የሚወጣ ሰው አላገኘንም። ለመታወቂያ ለማውጣት አሁን ሲመላለስ ያው እኔ አልዋሽም አንድ ወር ይሆንልኛል። ስንመጣ ምንድነው የምንባለው? ስናገኝ ራሱ ስራ አስገጅ ተገኝቶ ማለት ስናገኝም ስራ አለብኝ ብቻ ነው። ሌላ ነገር ምንም በቃ መፍትሄ አላገኘንም። አስተዳደሩን ልናገኝ አልቻልንም። ሁሌም ስብሰባ ነው፣ ወይ ሰኞ ወይ 12 ሰዓት ወይ ሰኞ ወይ ቅዳሜ ደግሞ ሌላ እንትን ነው ስራ የሚያካሂደው። በቃ ምንም ሰዓት ልናገኘው አልቻልንም። ስራ ፈተህ ነው የምትመጣው፣ ተሽከርካሪ አቁመህ ትመጣለህ፣ መደብር ዘግተህ ትመጣለህ እና የተቀላጠፈ አሰራር የለም። ወረፋ ትጠብቃለህ፣ ሰዓት ይደርስብሃል፣ ሳታስፈጽም ወደ ቤት ትሄዳለህ። አንድ ቦታ ስገባ ደግሞ ስራ አስኪያጁ የለም ትባላለህ። አንድ ቦታ ስገባ ደግሞ ገንዘብ ተቀባይ የለም ይሏል። ይህ አይነት እንትን አለ። አሁን ንግድ ፍቃድ ለማደስ ራሱ እኔ 3 ቀን ፈጅቶብኛል። የቀበሌው አስተዳደር ዋና ስራ አስፈጻሚ አቶ በጅቷል ኮከቤ ለችግሩ መንስኤ የቀበሌው ህዝብ በርካታና ማስተዳደር ከሚችሉት በላይ መሆኑ ነው ይላሉ። ከ70 ሺህ ህዝብ በላይ ነው የሚኖረው ቀበሌ 02። ይሄን ሁሉ ህዝብ በአገልግሎት አርክተን የሚፈለገውን መልካም አስተዳደር እናመጣለን የሚል ነገር በጣም አስቸጋሪ ነው። ይህ ችግር በሌሎችም ቀበሌዎች የተንሰራፋ ይሆን? በተቃራኒው በከዚራ ቀበሌ 02 ግን ህብረተሰቡ በቶሎ ጉዳዩ አልቆለት ይሄዳል። ወደው አስተናግዱና እሄዳለሁ ተስተናግጄ ማለት ነው። እኔ መታወቂያ ለማሳደስ ብዬ ነው የመጣው። መታወቂያም ያለ ምንም እንትን መጉላላት በሰዓቱ ሳልቆም ነው የቀየርኩት። የቀበሌው አስተዳደር አቶ ወንዱ ንጉሴ ለህዝቡ አገልግሎት መቀላጠፍ ትኩረት ሰጥተው እንደሚሰሩ ይገልጻሉ። በተለይ የአገልግሎት ዘርፋችን ላይ ከህዝብ ጋር ዳይሬክት የሚያገናኝን ስለሆነ እሱ አካባቢ ላይ በለውጥ ስራ አማካኝነት ሰፋፊ ስራዎችን እየሰራን ነው። በቀበሌ 03 መታወቂያ ለማውጣት ደቂቃዎች ብቻ ሲፈጅ፣ ወዲህ በቀበሌ 02 ግን ወርም በቂ ጊዜ አይደለም። በሌሎችም አገልግሎቶች እንዲሁ ልዩነቱ የሰፋ ነው። መፍትሄ ለማበጀት ምን እየተሰራ ይሆን? የድሬዳዋ ከተማ ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ሀርቢ ከጊዜያዊነት አንጻር እዛ ላይ የሚሰጡ አገልግሎቶችን ወይ አገልግሎት ሰጪ አካላትን የማስፋት ለምሳሌ 2 የሰው ኃይል የሚያስፈልገው ወደ 4፣ 5፣ 6 የሰው ኃይልን የማድረግ ስራ የሰው ኃይልን የመጨመር ስራ ለመስራት የተቻለበት ሁኔታ ነው ያለው። በዘላቂነት ግን ቀበሌው በ2 እና በ3 መከፈል መቻል እንዳለበት ነው። ይሄንንም እንደ ፓብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ጥናቱን አጠናቀን ለሚመለከተው አካል ያቀረብንበት ሁኔታ ነው ያለው። ስለዚህ በ1 ወርና በ2 ወር ውስጥ መፍትሄ ያገኛል ብለን እንጠብቃለን። በቀበሌ 02 ለሚታዩት ችግሮች ቁልፉ ችግር የህዝቡ ብዛት ይሁን እንጂ በአስፈጻሚ አካላቱ ዘንድ የተነሳሽነት ችግር እንዳለና ይህም አብሮ ሊፈታ የሚገባ ጉዳይ እንደሆነ ኢቢሲ በምልከታው ታዝቧል። ለኢቢሲ ዘገባ ዳዊት ጣሰው ድሬዳዋ። የሰዓቱ ዜና በቃ። መልካም ቆይታ።